ግርማ በጣም ነበር የደነገጡት። ጽናትና ልጁ ወንድሜ እህቴ ሲባባሉ በጣም ነበር የደነገጠው። እንዴት ተዋወቁ ወይንም እንዴት ተገናኙ ብሎ የአቶ ግርማ ልጅ እንደሆነ በደንብ አድርጌ አረጋግጫለሁ። ምክንያቱም እሱ ከሚያደርገው ነገር አንጻር በተለይ ደግሞ እየተማርኩ ትምህርት ቤት ሄጄ እንደዚህ ልጆች ከአባታቸው ጋር ሳይ በጣም እቀና ነበር። እኔም አባቴ እንዲህ ቢያደርገኝ እያልኩ ብሎ ሲለው አንገቱን ነበር የደፋው። የእሱ ልጅ እንደሆነ ያቃል። በጣም ነው የገረመኝ እውነት ለመናገር እና አቶ ግርማ በጣም መልካም ሰው ነው። ግን እንዴት ነው ልጁ መሆኑን እስካሁን ድረስ ያላወቀው? እያወቀስ ነው እንዴ ያላሳደገው? በጣም ጥያቄ ሆኖብኛል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ሁኑ። ነባሮች እንኳን በሰላም መጣችሁ። ተወዳጁ በጉጉት የምንጠብቀው የጽናት ድራማ ተለቋል። በጣም የሚገርም ነገር አለው። ይህም ልጅ እንግዲህ እናታችን ታማለች፣ ማሳከሚያ ብር ቸግሮናል ምናምን ወንድሜም አሁን ነው ስራ የጀመረው እያለ ለባቢ ሁሉ ነገር ሲነግረው ነበረ። ይህም ወንድሙም እንግዲህ ወንድሙን ከነ ጽናት ጋራ እንዲርቅ እኛ ፍቅር ምን የሚል ነገር አይደለም የሚያስፈልገን፣ እኛ የሚያስፈልገን ገንዘብ አግኝተን እናታችንን ማሳከም ነው ብሎ ነበር ያለው። ይሄ ነገር ደግሞ እንግዲህ በጣም የሚፈጥረው ስሜት አስባችሁታል? ስለዚህ ለሷም ሄዶ ደግሞ እንግዲህ ለጽናት ጓደኛ እኔ ላንቺ አልሆንሽም፣ ይሄን ሁሉ ነገር አምነሽ እኔ ያረኩሽ ነገር ሁሉ ረስተሽ ፍቅሬን ተቀበለሽ እንትን ብለሻል፣ ግን ብሎ ሊለያዩ ነው። ይህን ነገር ሁሉ ለሷ መናገር ያስፈልገው ሊለያዩ ከሆነ የእውነት ነው የምላችሁ በጣም ነው ማዝ ነው። ወይዘሮ ሮማንም እንግዲህ አሁንም ክፋቷ እንደቀጠለ ነው። በጭራሽ በቼ ማተለው ወይዘሮ ሮማንም እንግዲህ አሁንም በጽናት ቤተሰብ ላይ በጽናትና በአባቷ ላይ እንግዲህ የዘረጋችው የክፋት መረብ አሁን መጨረሻ ላይ ራሷን ይጥላታል ብዬ አስባለሁ። አቶ ግርማ ይህን ነገር ያደረገችው ሮማን እንደሆነች የተጠራጠረ ይመስለኛል። በተለይ ቢሮ መታ ምን ሆነህ ነው ምን ገጥሞ ነው እያለ ራሷ የማይሆን ነገር ውስጥ ገብታ ልጁን ከራሄል ጋር ተስማምታ ወደሱ ወደ ድርጅቱ ካመጣችው በኋላ አባትና ልጅ እንዲገናኙ ካደረገች በኋላ ምን ሆነ ነው ብላ ተጠይቀዋለች። የነገሩ መንስኤ የዚህ የመጨነቁ የማሰቡ የመከፋቱ መንስኤ እኮ እሷ ናት። ግን ደግሞ እንደማያውቅ ሰው ሆና ትተርባለች ወይንም ትቀልዳለች ማለት ነውና መጨረሻዋ ግን የሮማን ማለት ነው መጨረሻዋ እኔ እንጃ። እኔ ጎዳና ላይ አይደለም ከጎዳናም አልፎ ቱቦ ውስጥ ነው የምትወድቀው ብዬ ነው የማስበው። ምክንያቱም ክፉ ሰው መጨረሻው ታውቃላችሁና ግን ደግሞ ልጅቷ ግን በማኖታ ነው። በፊት እንደዚህ አልነበረችም። በጣም ጥሩ ሰው፣ በጣም መልካም ሰው፣ መርዳት የሚያስደስታት ሴት ነበረች ወይዘሮ ሮማን ማለት ነው። አሁን ላይ ግን ገንዘብ ማግኘት ወይ ችግር ይሄን ያህል ሰው ይቀይራል አላቅም። በጣም ከባድ ነው እና በተለይ በጽናትና በአባቷ ላይ እያደረገች ያለችው ነገር በጣም ከባድ ነው። ምክንያቱም አቶ ግርማን ታፈቅረዋለች፣ ትወደዋለች። የጽናት እናት ከሞተ በኋላ ጽናትንና አቶ ግርማን በጣም ስትንከባከባቸው ነበር። ምክንያቱም አቶ ግርማን ስለምታፈቅረውና አቶ ግርማ እሷን እንዳገባት ስለምትፈልግ እሷም ሴት ልጇን ይዛ ሴት ልጇምና ጽናትን በጣም ይዋደዳሉ ጓደኛዋና ጽናትና። ስለዚህ እሱም ጽናትን ይዞ እሷም እሷን ይዛ ደግሞ ተጋብተው አንድ ላይ መኖር ይፈልጉ ነበር ማለት ነው። ግን እሱ ደግሞ እሷን ሮማንን ትቶ ትዝታን ነበር ያገባው ማለት ነው። ከዛም በኋላ ነበረ በቃ ህይወቷን ሁሉ የጠላችሁ ማለት ይቻላል ወይዘሮ ሮማንና አሁን ላይ እንግዲህ ጉድጓድ እየቆፈረችለት በጣም ብዙ ነገር እያደረገችበት ነው ማለት ነው። ሮማንን ጠይቋታል ልጁ አቶ ግርማ ያቀኛል እንዴ? አቶ ግርማ ካወቀህ ነገሩ ይበላሻል ብላ መፍጠን አለብን ከዚህ በላይ እያለችው ሁላ ነበር ማለት ነው። አቶ ግርማ የሚያቀኝ ይመስለኛል። ጭራሽ እንደውም ከኛ ሰፈር ሁላ እኛ በር ፊት ለፊት ነበር ያገኘሁት። ስለዚህ የት ነው የሚያቀኝ ብሎ ነበር የጠየቃት። እሱም ስማቸው ስለሚመሳሰል ብቻ ወይንም ደግሞ አቶ ግርማ የሚል ስም ስለሆነ ያባቱ ስም ይሄ ነገር አባት ይሆናል ብሎ የሚል ጥርጣሬ ልጁ አለበት። አቶ ግርማ ግን የሱ ልጅ እንደሆነ በደንብ አድርጎ ነው የሚያውቀው ወይንም ደግሞ በደንብ አድርጎ ያውቃል። ምክንያቱም ባያውቀው እቤት ድረስ ባልሄደ ነበር፣ ቤታቸውንም ባላወቀ ነበር ማለት ነው። እና ብቻ በጣም ከባድ ነው። አቶ ግርማ ምን ያህል ቢቸግረው ወይንም ደግሞ ምን ያህል ቢጨክንበት ነው ልጁ እንደሆነ እያወቀ ያላሳደገው ለምንድን ነው? ጽናትስ ጋር ያላስተዋወቀው ለምንድን ነው? በጣም ትልቅ ጥያቄ ሆኖብኛል ማለት ነው።